እኔ ምልሽ ሊሊዬ ለምን ባሁኑ እኔና ሰሌ አንድ ቡድን አንቺና አባቢ ደግሞ አንድ ቡድን አትሆኑ? አባቢ ላሸንፈው የምችለው ሰው ነኝ። እኔና አባቢ አንድ ላይ ሆነን ማለት ደግሞ አንቺና ሰሌ መቼም ነው የማታሸንፉት። ግን እኮ ያው ነው እኔና ሰሌ አንድ ላይ ከደረሰን ብንሸነፍ እንኳን የሚቀጣልኝ ሰሌ ነው። ግድ የለሽም እኔ ከባሌ ጋር ልሁን። እኔ ምን አገባኝ? ሰሌ እሺ ካለ ገቡ። እንዴት ነው ሊሊዬ? ለዛሬ ጨዋታ እንዴት ነው? ዝግጁ ነን። ሃይሚ ግን ከሰሌ ጋር ነው የምገባው እያለች ነው። ምን? ከዛስ? ባሻና ሊሊ አንድ ላይ ሆነው እንዴት ልናሸንፋቸው ነው? አንተ ደግሞ መሸነፍ እኮ ያለ ነገር ነው። አዎ ያለ ነገር ነው። ግን ብንሸነፍ ባሻ ምን ሊቀጣ እንደሚችል አስበሽዋል? በእርግጠኝነት ተፋቱ ነው የሚለን። ለካሱም አለ። በቃ ሽቶ እኔ እናንተ አብረን መሆን የለብንም። አዎ እንደዛ ነው የሚሻለው። ለመጀመሪያ ጊዜ ተገቡ ስህተት የሰራው እኔን መስደብ ባሻ ነው የሚሆነው። እኔ ባሻ ሆናችን ከማምኛ አልሳደብ። ትሰማኛለህ? እያናገርኩ የት ነው የምትሄደው? አባቢ ወይኔ ባሻ ከማን ጋር ነው የምትጣላው? እዚህ ጎረቤታችን ያለው ጥጋበኛ ሰው ፊት ሰድቦኝ ገባ። እንዴ ከጋሽ ደምሴ ጋር ነው የምትሰዳደበው? አረ ባሻ ያረገው ምንም ቢሆን እኮ ጋሽ ደምሴ በጣም ትልቅ ሰው ናቸው። እኔን ስታይ ህፃን እመስላለሁ እንዴ? እኮ አባቢ ትክክል ነው። ጋሽ ደምሴ ለኛ ነው እንጂ ለአባቢ እኮ ኩያው ነው። አላወቀኝም። እኔ ባሻ እየሰደብኩት በሰው ፊት ትቶኝ ይግባ? ታዲያ ልክ እኮ ነው ያደረገው። ወይስ ቆሞ ጸቡን ማጋጋል ነበረበት? ሊሊዬ ስድብ ጀምረሽ አለመሰማት በጣም ያናድዳል። ባሺ ስድብን መጨረስ ከፈለክ ግን የሱ መኝታ ቤት ያለው አንተ ከምተኛበት ጎን ለጎን ነው። እርግጠኛ ነህ? በኋላ ሌላ ሰው እንዳታሰድበኝ። ምንም ቢሆን እኮ ኢንጂነር ነኝ። በቃ አንተ ከምተኛበት ጎን ነው ያለው የሱ መኝታ ቤት። አየህ አሁን ገና ኢንጂነር መሆንክን በደንብ አስመሰከርክ። ፈሉ መጣ። አባታችሁ ቀስ በቀስ እየወደደኝ ነው። ገና ምን አይተ ትንሽ ቆይተ ደግሞ ለአባቢ ተደረበ ጋሽ ደምሴን ከመታለት በቃ ተቀበለ። አንቺ ዝም በይ። ሰሌ ግን ምን ማድረግህ ነው እንዴ? ባሻ ስድቡን ይጨርስ ብዬ ነው። ደግሞ እኮ ሃይሚ ትክክል ናት። ሁለቱ ኩያሞች ናቸው። እሺ አሁን ጸቡን ማባባስ ትታችሁ ለማታ ኩኪስ መስራት አግዙኝ። አለ ትሰማኛለህ? አንተ ገብቶ መንገድ ላይ እንዳላገኝ ጸልይ። ባሻ ግን ጎረምሳ እያለ ሰፈሩን የሚያስጨንቅ ሰው እንደነበር ስድቡ ያስታውቃል። ለዚህ ሁሉ ተጠያቂ አንተ ነህ። ሰሌ ምን አደረገ? እሱ እኮ እንዳማችነቱን ለማገዝ ነው የሞከረው። አልቀረብህም። ያንተ ልጆች እኮ ከኔ ልጆች አንጻር ድኩላ ነው የሚመስሉት። አይ ባሻ ይኮራብናል እኮ። እኔ ምን አገባኝ ስለ ሰለሞን? ስትፈልግ የሚያስቆፍርበት ጉድጓድ ውስጥ ክተተው። እኔ ያወራው ስለወለድኳቸው ልጆች ነው። አይዞሽ ማሪ፣ አባቢ መዋሸት ስለማይችልበት ነው። ትሰማኛለህ ሰውዬ? የዚህን ሰውዬ ስም አትጥራብኝ። እኔ ምስኪኖትን ነኝ እየጠበኩ ነው። ማን ነው ደግሞ እንደዚህ የሚጠላው? በቃ እሱን አንስማው፣ ስራችንን እንስራ። እኔ ስለ ሰለሞን አይደለም። አንተ አለ አይደለም እንዴ ከሰለሞን የማይተናነስ ልጅ ያለ? ምን ነው ዝም አለ? እኔስ አንድ ቀን አፋታቸዋለሁ። አንተ ግን ልጅህን ቆርጠህ አትጥለው። እና ሰሌ ስራ እንዴት ነው? ምንም አይልም። አባቢ ምን አለበት ባትሰዳደብ? ልብህን እኮ ያምሃል። አይዟችሁ ሁሉም ነገር አብቅቷል። አባቢ ጀግና እኮ ነህ። ታዲያ ለምንድን ነው ፈገግ ያልከው? ስለሰደብከው ብቻ ነው? እኔን ለመሳደብ ሲሞክር ደም ግፊቱ ተነስቶበት ሳይወድቅ አይቀርም ጓ የሚል ድምፅ ሰምቻለሁ። ምን? ጋሽ ደምሴ ወደቁ? ሲጀመር ቀድሞ በወደቀ ነበር እየተሰዳደብን የነበር። ትንሽ ቢቆይ ደግሞ የኔም ልብ ድካሜ ተነስቶ መውደቅ አይቀርም ነበር። አባቢ እንዴት እንደዚህ ጨካኝ ትሆናለህ? ልጆቹ ደርሰውለት ሲንጫጩ ሰምቻለሁ። ደህና ይሆናል። ደግሞም እኮ ቀድሞ ስድቡን የጀመረው እሱ ነው። እሺ ስድቡን እሳቸው የጀመሩት። የኔን ስም ስድቡ ውስጥ ማስገባት ለምን አስፈለገ? ሰሌ ደግሞ ሰው እኮ በሚጠላው ሰው ነው መሳደብ የሚፈልገው። ጎሽ እንደዚህ ንገሪልኝ እንጂ። አሁን እሱን ተውትና
ዛሬ እኮ የጨዋታ ቀናችን ነው። ተዘጋጁ። ምንም አታስቢ። እኔ አባትሽ ሁሌም ዝግጁ ነኝ። ሄፓ አሁን ለካርታ ጨዋታ ሰውነት ማፍታታት ምንድነው የሚጠቅመው? አንተ ደግሞ ድንገት ካሸነፈ የሚቀጣህን እያሰበ መሰለኝ። እኔ ሊሊ አንሸነፍም አይደል? አታስብ፣ አንሸነፍ። ትቻለሽ? ጨረስኩ። 2-1 ሆነናል። ሲጀምር ጨዋታው አላለቀም። እሺ ደግሞ እኛ ነን ቀድመን 3 ምን ሞላው። አይዞሽ ባሻ፣ በእነዚህ ነጉላዎች አይሸነፍም። ሲጀመር እኔና ሊሊ ማሸነፍ ፈጽሞ አይታሰብም። መጀመር እንችላለን። የሚገርም ካርታ ነው የደረሰኝ። ተመልከት። በቃ አባቢ አበቃላቸው። እርግጠኛ ባትሆኑ ጥሩ ነው። አዎ ጨረስኩ። ማንም አይችለንም ሲጀምር። ወይኔ ባሻ አረጀው መሰለኝ። የገዛ ልጄ ማሸነፍ ያቅተኝ። አባቢ አርጅተህ እኮ አይደለም፣ ልጅ ጎበዝ ሆና ነው። በጣም ጎበዝ ልጅ ነው ያለ። ሻው ምንድነው የምትቀጡን? እኔ ከስፖርት ውጭ አልቀጣም። ቆንጆ። እንደዛ ከሆነ 1000 ቁጭ በድግ ስራ። ሰሌ አባቢ እኮ ልቡና ሞታል። አባቢ እኔ ቅርብ ያለው ሰሌ ሃይሚን ቅጣት። በቃ ይቅር ብዬሻለሁ። ፈሪ ሁላ ኤዳ ወይኔ ወይኔ ሊሊዬ ግን ታድለሽ። አባቢ ማሸነፍ ትችያለሽ። እኔ ግን መቼም ማሸነፍ አልችልም። ሊሊዬ የት ነው ግን እንደዚህ ካርታ መጫወት የለመድሽው? ያን አልኩ ጎበዝ አይደለም። ደግሞ ተሻለ መሳደብ ጀምር። ትሰማኛለህ? በሽተኛ ልሳደብ ብዬ ትንሽ ይሻልህና የማደርገውን አሳይሃለሁ። አባቢን ሂጅ ላረጋጋው። ያለዛ የካርታውን ንዴት አቶ ደምስ ላይ ነው የሚወጣው። እኔ ግን በቃ መቼም እዚህ ቤት በካርታ አልከበርም። ሊሊ ግን ካሰብኩት በላይ ነው የምትጫወተው። እኔ ምንም መተኛት አልቻልኩም። ይገባኛል። አንዳንዴ ህሊናችን ሲወቅሰን እንቅልፍ አይወስደን። አረ እኔ ማታ አባቢ ከጎረቤት ጋር ሲሰዳደብ ነው መተኛት ያልቻልኩት። እርግጠኛ ነሽ? እሱ ብቻ ነው? ሌላ ምን ይሆናል? ማለቴ ውስጣችን አንዳንዴ ሰላም ካልሆነ እንቅልፍ መተኛት ይከብደናል። እኔ እስከማውቀው እንግዲህ ሰላም ነኝ። ማታ አባቢ ስድቦች ናቸው ያስቸገሩኝ። አይምሰልሽ። አንዳንዴ ለጨዋታ ብለን ያደረግናቸው ጥቃቅን ነገሮች እንቅልፍ ይነሳሉ። እኔ ምንም አልንኩም። ይገርምሻል ሊሊዬ፣ ልጅ እያለሁ አያቴ የደበቀችውን ስኳር ተደብቄ እቅም ነበር። ወይ ሰሌ ምን ችግር አለው? ያኔ እኮ ልጅ ነበርክ። አይምሰልሽ። ምንም ትንሽ ብትሆኚ ስታድጊ ህሊናሽ ይወቅስሻል። በተለይ አያቴ ታማብኝ ሳያት የሰራሁት ግፍ እንደ ግርሳት ነው የሚያንከበክበኝ። አረ ኖርማል ነገር ነው ሰሌ። አንተ መጨነቅ ስለምትወድ ነው። አመሰግናለሁ። ለአንቺ ስላወራው ትንሽ ቀለለኝ።
ምንም ችግር የለው። አንቺስ የሰራሽው መጥፎ ነገር የለም? ትንሽም ብትሆን ቀላል ይልሻል ንገሪኝ። ኧረ እኔ ምንም አልደበኩም። ካለ ግን እነግርሃለሁ። ትንሽ አስቢ። ከመጣልሽ ግን አለው። እሺ እነግርሃለሁ። አባቢ ሰላም ነው? በሰላም ነው። ምን ሆንኩ? የሆነ ነገርማ ሆነሃል። ምን ተፈጥሮ ነው? ምንም አልተፈጠረም አልኩሽ እኮ። እሺ የት ነበርክ? እግሬን ላንቀሳቅስ ወጥቼ ነው። ልመነህ? አደራ ሊሊ። የለም በል። ይቅርታ ሰላም ነው? ምን ነው ሰላም የሚመስለው? ምን ተፈጥሮ ነው? አባትሽ አባቢ ያለ አይመስለኝም። ግን ምን ተፈጥሮ ነው? አባትሽ እንደዚህ አድርጎኝማ አንላቀቅ። ቆይ አባቢ ምን አድርጎ ነው? ከስራ ደክሞኝ ስገባ ቀኝ እግሬ ቀጭን ገመድ ረገጠ። እሺ ከዛስ? ምን ከዛ አለው? ገመዱን እንደረገጥኩ አነስተኛ ፈንጂ ነገር ፈነዳ። ፈንጂ? አረ አባቢ እንደዛ አያደርግም። ለነገሩ እኔ ደምሴ ለማቃጠር አይደለም የመጣሁት፣ አጸፋውን አባትሽ እንደማይችለው ለመናገር ነው። ወይኔ ደምሴ ሄደ እንዴ? አዎ ሄዷል። አባቢ ሰውየው እውነቱን ነው ፈንጂ አፈንድታበታል? ፈሪ በይው። ይሄኔ ፈንጅ ቢፈነዳ ይቆም ነበር? አመድ ባመድ ሆኗል እኮ። ከሰልና አመድ ፈንድቶበት ነው። ወንጀል እኮ ነው እየሰራ ያለው አባቢ። አይዞሽ ማንም አይከሰኝም። የወንዶች ጨዋታ ነው የጀመርነው። አባቢ መቼስ ልጄ ጠበቃ ናት ብላ አይደለም አይደል እንደዚህ ያረክ ያለው? እኔ ባሻ ራሴን ተከራክሬ ነፃ ለማውጣት የሚከብደኝ ይመስልሻል? አይመስለኝም። ግን ሰው እንዳትጎዳ ፈራለሁ። መጀመሪያውንም እሱ ነው ዛቻውን የጀመረው። ደግሞ እኔ ባሻ የማደርገውን አውቃለሁ። እሺ ግን አደራ ወደ ውጭ እንዳትወጣ፣ ሰውየው ተናዷል። አይዞሽ። ይሄኔ እኮ ደግሞ እሱ በመስኮት እየተሳደብ ነው። መጣ ምን ነው ከሰላም ተስማማህ መሰለኝ። ደግሞ ልጄ ጋር መተዛት ግብኛው ፈሪ ሆንክን አላወኩም። ከባሌ ጋር ውጭ ምሳ ከበላን በጣም ቆይተን ነበር። የሰርጋችን ጊዜ ነው አይደል? ከዛ በኋላ እኮ ባሻ ተለይቶን አያውቅም። አባቢ እኮ ከልቡ ነው የሚከታተለን። አባቢ እኮ ከልቡ ነው የሚከታተለን። አሁን ስለ ባሻ ላወራሽ አይደለም የጠራሁሽ። አውቃለሁ። ስለኔና ስለአንተ ፍቅር እንድናወራ ነው። ምን ነው አይደለም እንዴ? አዎ ነው ስለኛ ነው። እንዴት ነው ፍቅር አሰጣጤ? በጣም ደስ ይላል። አሁን ደግሞ ስለ ሊሊ እናውራ። ስለኛስ? አሁን ቆንጆ ነው አልሽኝ አይደል እንዴ? እሺ ስለ ሊሊ ምንድነው ማውራት የፈለግከው? ሊሊ ጸባይዋ እንዴት ነው እስኪ ንገሪ። አብረን እየኖርን አይደል እንዴ? ራስ ድረስበት። እሱን አይደለም ማወቅ የፈለግኩት። ሊሊ እኛ እንደምናውቃት አገናዛቢ፣ ታማኝ ትመስልሻለች? ሊሊ ባትኖር ኖሮ ህይወት ከባድ ነበር የሚሆነው። መቼስ ሰውን አትሳሳታለች። ልጅ እያለች ስታጭበረብር፣ ስትሰርቅ አይተሻት ታውቂያለሽ? ወይ ሊሊ ማጭበርበር ራሱ ምን እንደሆነ አታውቅም። እስኪ አስቢ፣ አንቺን አጭበርብራሽ አታውቅም? አረ በጭራሽ። ይህ ማለት ሁላችሁንም እያታለለች ነው። ተነሽ መሄድ አለበት። ወዴት ነው የምሄደው? እኔ እኮ ቀረጻ አለኝ። ምሳ ልጋብዝሽ ብለህ እኮ ነው የጠራኸኝ። በቃ አንቺ ቢና ወደ ስራሽ ተመለሽ። አንተስ? ለሁላችንም ሲባል የማጣራው ነገር አለ። ማታ እንገናኝ።
ሰሊ አስተያየትህ እየረበሸኝ ነው። አስተያየት አይደለም ስራችን ነው የሚረብሸን። ቆይ ምን እያሰብክ ነው? ለምንድነው በግልጽ የማትናገረው? ምን አለበት የሰራሽውን መጥፎ ነገር ብትነግሪኝ? እኔ መጥፎ ነገር ሳረግ አላስታውስም። አንተ የምታውቀው ካለ ንገረኝ። እኔ ያለ መረጃ ማንንም መውቀስ አልፈልግም። ስለዚህ ራስሽ መኝ። እኔ እንግዲህ ምንም የማምነው ነገር የለኝም። አባቢ ምንድን ነው ያዝከው? ለስራ ፈልጌው ነው። ቆየ ልትሄድ ነው? ምን አገባ? ሰሊ እውነቱን ነው። የምን ስራ ነው ያዝከው? ሚስጥር ነው። አባቢ ለጋሽ ደምስ ነው እንዴ? የፈለጋችሁትን ገምቱ። መጣሁ። አይቻልም፣ አስቀምጠው። አንቺም ለዛ ጥጋበኛ ማገዝሽ ነው? አባቢ እኔ ለማንም አላገዝኩም፣ ግን ምን ልታረግ እንደሆነ ባላውቅም ጥሩ ነገር እንዳልሆነ አውቃለሁ። ስለዚህ አይቻልም። የጊዜ ጉዳይ ነው። ግድ የለም። ባሻ ይፈራሻል። መፍራት ሳይሆን ይሰማኛል። እኔ የምለው ባሻ ቢያውቅብኝ ብለሽ የምትፈሪው ነገር አለ? ሰላሙን። ለማንኛውም ዛሬ ማታ ካርታ ጨዋታ አለን፣ ተዘጋጂ። አታስብ፣ ሁሌም ዝግጁ ነኝ። እኔ ባሻ በዚህ ካርታ ከተሸነፍ ሁለተኛ ካርታ የሚባል አቆማለሁ። የምን ተስፋ መቁረጥ ነው ባሽዬ? ጨክኖ መጫወት ነው እንጂ። እመኑኝ እዚህ ቤት አንድ የካርታ ንግስት ናት ያለችው። ሚሳሌ ታድለ ከሊሊ ጋር አንድ ቡድን ናችሁ አይደል? ባሻ አንተ ሽማግሌ ወንድ ከሆንክና። ወይኔ ባሻ ትናንት ባታስቆሚ ኖሮ ዛሬ አልናቅም ነበር። ምን ነው ባሻ አማቺ ስር ተደብቀ ነው? ሰማችሁት አይደል? ሲሰበኝ ሰማችሁት አይደል? መጣሁ። ሰፈሩ ስለኔ አማችነት በደንብ አውቋል ማለት ነው። ደስ ሲል። ለዚህ ነዋ ሰፈር ውስጥ የሚለክፈኝ ሰው የጠፋው። እኔ እኮ ግራ ገብቶኝ ነበር። ትሰማኛለህ? በባል ውሽማ እንዳለ ለሚስት ነግሬ ህይወትን ነው የማመሰቃቀለው። ወይኔ አምላኬ፣ ሚስቱ የለችም ሞታለች በሉኝ። እኔ ሚስት መኖሯን የታውቂ? በቃ አታልቅሽ እንጂ። ወይኔ ሚስቱ በህይወት አለች ማለት ነው። እኔ ምን ይሻለኛል? አባቢ 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 ሊሊ አጭበርባሪ ነች። ላታምኚኝ ትቻለሽ። ካርታ ላይ ግን ስታጭበረብር ነበር። ሰሊ ደግሞ ሊሊያ አታጭበረብርም። ደግሞ ብታጭበረብርም ያን ያህል ትልቅ ነገር አይደለም። ዝም ብለህ ነው አንተ። ሳሌ ስራ አልነበርክ እንዴ? ድንገት እኮ የሆነ ሀሳብ መጥቶልኝ ነው። ምንድን ነው? ለምን ሚስጥርሽን ልትነግሪኝ እንዳልፈለግሽ ገብቶኛል። የእህትሽ ባል ስለሆንኩ ይታዘበኛል ብለሽ ነዋ። እሺ ፈጥሬ መናገር አለብኝ? እንደውም ራሴ ልንገርሽ፣ ካርታ ስንጫወት አጭበርብረሽ እንደምታሸንፊ አውቄያለሁ። የምን ካርታ? ሁለቱንም ቀን ስንጫወት ካርታ ሰርቀሽ አጭበርብረሽ አባትና እህትሽን ስታጭበረብሪ ባይኔ በብረቱ አይቻለሁ። አረ መስሎህ ነው። ደግሞ እኮ አንድ ቡድን ነን። ብንሆንም እኔ ሰለሞን በማጭበርበር ማሸነፍ አልፈልግም። እሺ ቀስ በል፣ ሰው እንዳይሰማ። በቃ ካርታ ላይ ብቻ ነው። ደግሞ ለምዶብኝ ነው። አውቄው ነበር። ስለዚህ ከአንቺ ጋር ሆኜ እስካሁን ያሸነፍኳቸው በሙሉ ማጭበርበር ናቸው ማለት ነው። ይቅርታ ሰሌ፣ ከዚህ በኋላ አይለምደኝም። ግን እና ሀይሚ እንዳይሰሙ። እስኪ አስብበታለሁ። አመሰግናለሁ። ምንድን የመሰልከው አባቢ? ባሻ ጭራሽ ሰላይ ሆነ አረፍከው። በማያገባችሁ ጦርነት ባትገቡ ጥሩ ነው። ምን አለበት ብትታረቁ? እኔ ባሻ ጦርነት ውስጥ ከገባሁ በቀላሉ አልወጣም። ይኸውልሽ በሚቀጥለው ጨዋታ በጨዋነት ከተጫወትሽ ይቅርልሻለሁ። አለበለዚያ ግን
አመሰግናለሁ ሳሊ። አይለምደኝም። ማን ነው? ባሻ ዘራፍ! ባሻ እኔ ነኝ ባሻ። አትደንግጥ። ደግሞ ምን ሆንክ? የሆነ ሰው ቤት ውስጥ ገብቶ ወጥቷል መሰለኝ። በሩ ጓ ሲል ሰማሁ። ወይኔ ባሻ፣ ቤቴንም አዘረፍከው ጭራሽ። ደግሞ ልብስ ምን ሆኖ ነው? ማን የቀደደው? ምንድነው እሱ? ሳሊ ምን ሆነ ነው? የሆነ ሰው የግድያ ሙከራ አድርጎብኛል መሰለኝ። ስተናነቀው ነው መሰለኝ ልብሴ ተቀዷል። ማለት እዚህ ቤት ውስጥ ሰው ገብቶ ነበር? በሩን ሲዘጋ ሰምቻለሁ ብሎ የቀሰቀሰኝ ራሱ ነው። የተቀደደው ልብስ እኮ ያውና። ምኑ? ያውና የተቀደደው ልብስ። ብፈልግ አንገታችሁን እንደ አማች ልብስ ቆርጬ እወጣ ነበር። አልገባኝም። ይሄ እኮ ዛቻ ነው። ደምሴ ጨዋታውን በይፋ ጀመረ ማለት ነው። በቃ ተውት። አባቢ ምኑን ነው የምንተወው? ባሌን እኮ ገሎት ነበር። እሺ ሊልዬ፣ አሁኑኑ ክስ መመስረት አለብን። አይቻልም። መግደል ቢፈልግ ኖሮማ ይሄኔ ተገላግዬ ነበር። አባቢ ይሄ እኮ ከባድ ነገር ነው። ከዚህ በኋላ እንደውም እዚህ ሶፋ ላይ አናድር። አደጋ እኮ ነው። እና በረንዳ ታድር። ለምን ከኔ ጋር ያድራል? እኔ ሞቼ ነው? በል ይልቅ ልብስህን ቀይርና አካባቢውን እንቃኝ። ሌሊት እኮ ነው። እና ያ ሽማግሌ ሳይፈራ እኔ ባሻ ፈርቼ ልቀመጥ? በል ልብስህን ቀይርና እንውጣ። ይሄ ሁሉ ለአንቺ ፍቅር የተከፈለ መስዋዕትነት ነው። ገላይን ቦጭቆት ነበር እኮ። ጡቴ በትንሽ ነው እኮ። በሉ ተኙ፣ አትጨነቁ፣ ሂዱ። ዛሬ ቀኔ ነው መሰለኝ። ደስ እያለኝ ነው። አባቢ ዛሬ ከተሸነፍን ካርታ ቢቀርብን ነው የሚሻለው። ዛሬ የሚያሸንፈው ነው ትክክለኛ ንጉስ። ሰሪ እመነኝና እድላችንን እንጠቀም። አይሆንም፣ ያለበለዚያ እንዳልናገር። እኔ ምን አገባኝ? ለራስ አዝኜ ነው። ይኸው እኔ ጀግናው አባታችሁ ጨረስኩት። ምን ሳርግ እንደነበር የሚገባ አሁን ነው። ምንም ብቀጣኔ ባክ ነው። እሺ አባቢ፣ አሁን ምን እንቅጣቸው? አንቺ እህትሽን ቅጭ። ለሰለሞን ነው ያለው። እሺ ሊልዬ፣ ነገ ምሳዬን ክትፎ ትሰሪልኛለሽ? እሺ እሰራለሁ። አባቢ ሰሊስ ምንድን ነው የሚቀጣው? ትዝ ይልሻል 1000 ቁጭ ብድግ ሲያዘኝ? እንዴ እኔ እኮ የዛኔ ለቀልድ ነው። እኔ እሱን ማወቅ ስለማልችል የ1000 10 እጥፍ ቁጭ ብድግ ስንት ነው? 10,000 10,000 ቁጭ ብድግ ትሰራለህ። ሳሌ ደግሞ ቅጣት ነው። በሉ እናንተ ቁጣር ሆነ ልተኛ። በቃ አባዬ ደህና ደሩ። እሺ አይዞሽ። ቻው። በል ጀምር። 1 2 3 203 204 እስካሁን አልጨረሰም እንዴ? ምን ይጨርሳል? ይሄው ገና 200 ላይ ነው። 204 ልፍጫል እንዴ? ሂድ ቀጥል።
እግርህ እንዴት ነው? ዶክተሩ ቴራፒው ጥሩ ለውጥ እያመጣ ነው፣ ሰሞኑን ደግሞ መርገጥ ትጀምራለህ ብሎኛል። አይዞ ሰሌ፣ ዛሬ እኔና አባቢ ካሸነፍን ከእግር ጋር የተያያዘ ስፖርት አይቀጣህም አባቢ አይደል? አደል? አይቀጣኝም። አይዞ፣ አሁን ደግሞ እጅህን ነው የምሰባብረው። ዛሬ እኔ ቀን ነው ብያችኋለሁ። ዛሬ እኔ ቀን ነው ብያችኋለሁ። ወይ አትዝለልብኝ። ትቀጣኝ እንደሆን ቅጣኝ። ምንድን ነው? ቀላል ነው። አይዟችሁ ተጫወቱ። ምንድን ነው ያደረከው? ትቀጣኝ እንደሆን ቶሎ ቅጣኝ። በሻ